እንዳልኬ በየቀኑ ሄሉሻን እያየ ፍቅር እየበረታበት እየመጣ እንደሆነ ያስታውቃል። ሄሉሻም ደግሞ በእንዳልኬ ላይ በጣም ጨክናበታለች። አልቻል ሲለው ጭራሹኑ ተነቅሷት ነው የመጣው። እንግዲህ ደረቱ ላይ ለጥፏት መጥቷል። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዝት ትርፍ ይበልልኝ። ቤተሰብ ይህን ቪዲዮ ላይክ እያደረጋችሁ ቤተሰብ ያልሆናችሁም ደግሞ ቤተሰብ ሆኑ። እንግዲህ እንዳልኬ ሄሉሻን ለጥፏት ከች ብሏል ማለት ነው። እና ይሄ ንቅሳት እውነት ነው አይደለም የሚለው እንግዲህ ያው ብዙዎች ንቅሳቱ ፌክ ነው እያሉ ይገኛሉ ማለት ነው። በነገራችን ላይ ንቅሳቱ ፌክም ሆነ አልሆነ ፌክ ሊሆን ይችላል፣ ንቅሳቱ አይታወቅም። ነገር ግን ፍቅሩ ደግሞ የእውነት ነው። እንዳልኬ የምር ሄሉሻን በጣም ነው ያፈቀራት ማለት ነው። ባያፈቅራት ኑሮ እንደዚህ በተደጋጋሚ እሷን እያነሳ ቪዲዮ አይሰራም ነበር። እንግዲህ ያው ባለፈው በእሷ ስም ድርጅት ተከፍቶ ነበረ። አሁን ደግሞ ፎቶ ለጥፎ ከች ብሏል። የምወደው ፎቶ ነው እያለ ደረቱ ላይ አስቀምጧት ከች አላለም ወይ? ጉድ! እንዳልኪ ግን ምን ያክል ብታፈቅራት ነው? እኔ በጣም እያሳዘነኝ ነው የመጣው። አሁንስ እንዳልኪ ማለት ነው ማለት ምንም ማድረግ አንችልም፣ ግን በጣም ያሳዝነኛል እንደዚህ ሳየው። አንዳንድ ፎቶዎችን ሲለቅ ምናምን እጅግ በጣም ነው የሚያሳዝነኝ ማለት ነው። ለምን በቃ ከልቡ ተጸጽቶ ወዷት ነው የመጣው ይሄ ልጅ። ምንም በፍቅሩ ጉዳይ ፌክ ነው ብዬ እኔ ስለማላምን ማለት ነው። እና ንቅሳቱ ደግሞ ይሄ ትክክል አይደለም፣ ፌክ ነው። ፌክ ሊሆን ይችላል እንዴ? መሆንም አለበት እኮ ፌክ መሆን አለበት። ምክንያቱም ሄሉሽ አንድ መልስ እየሰጠች አይደለም። ሲቀጥል ደግሞ ምንም እርግጠኛ የሆነበት ነገር የለም፣ ተስፋ ያደረገበት ነገር የለም አይደለ? ስለዚህ ይሄ ፎቶ ለወደፊቱ ህይወቱን ሊበጠብጠው ይችላል፣ ማግባት መውለድ ስለማይቀር ማለት ነው። እና መቼም እንደዚህ ቆሞ እሷን እየጠበቀ እድሜ ዘላለሙን አይኖርም። ዙሮ የሆነ ቀን ላይ ህይወት ይጀምራል። ህይወት ሲጀምር ደግሞ የሰው የሌላ ሴት ፎቶ እዚህ ላይ ደረት ተቀምጣ ያችኛዋ ሚስትስ ምን ይሰማታል? እና ይከብዳል ለምትመጣው ሴት ራሱ ማለት ነው። ግን ደግሞ በአንድ በኩል ምን እንዳሰብኩ ታውቃላችሁ? የምር ከሄሉሻ የሆነ ተስፋ ያደረገው ነገር አለ እንዴ? እንደዚህ ፎቶ እስከ መነቀስ ድረስ የደረሰው ብዬ ማሰብኩኝና እኔ ስለ እንዳልኬ የማላወራው እኮ ማለት እናንተ ራሱ እየጠየቃችሁኝ ነበረ። እውነት ኮሜንት ላይ ድምጻችን ይሰማ ስለ እንዳልኬ አይወራም እያላችሁኝ ነበርና ባወራ በየቀኑ ማለት ሄሉሻ እንዳልኬ እያልኩ ባወራ ወይኔ ምንኛ ደስ ባለኝ። ከምሬ ነው። በጣም ከእናንተ በላይ እኔ ደስ ይለኝ ነበር። ግን አንዳንዴ ነገሮችን ሳስባቸው ዝም ብዬ የሆነ ውጥንቅጣቸው የወጣ ነገር ነው ታውቃላችሁ። እንዳልኬ ነገር ባለቀ ሰዓት ነው የመጣው። እንዴት ነው ነገሮቹ ድብልቅልቅ ባሉበት ሰዓት ነው እሱ መጥቶ አፈቀርኩሽ ያለ ማለት ነው። ሄሉሻ አሁን ያለችበት ነገር ላይ ለራሷ ውዝግብ ውስጥ ነች። ደስ አይልም። በየቀኑ የምናየው ቪዲዮ አለ። ከዚህ ደግሞ እንዳልኬ የምር ወዷታል። እናንተም ደግሞ ለእንዳልኬ መልስ ስጭው፣ ወደ እንዳልኬ ተመለስ ትሏታላችሁና ከእናንተ በላይ እኔ ወደ እንዳልኬ ብትመለስ እኔ ሳላፍርበት የምናገራችሁ እጅግ በጣም ነው ደስ የሚለኝ። ማርያምን በጣም ነው ደስ የሚለኝ ብትመለስ ማለት ነው። ግን ደግሞ የሄሉን ዝምታ ሳየው ሄሉ ለምን እንዳስጨከናት እኔ አላቅም። ቢያንስ ሄሉሻ ያው ግዴታ ከማትወጁ ሰው ጋር ወይም ደግሞ በቃ ተስፋ ከቆረጥሽበት ሰው ጋር ኑሪ ማለት ይከብዳል። ግን ይሄን ያክል ቪዲዮ ሲሰራ ምንም አይነት ሪአክሽን እያሳየሽ አይደለም። መልስ ስጭው ለምትሉም ደግሞ መልስ ሚዲያ ላይ ወጥታ አንተ እንደዚህ ነው በቃ እኔ አልፈልግም ምናምን ማለት ይጠበቅባታል ብዬ እኔ አላስብም። ምክንያቱም እሷ ቪዲዮ ስሰራ ከዛ እሱ ሲመልስ ከዛ እሷ ስትመልስ ነገሮች ወደ አጉል ቦታ ነው የሚሄዱት። ስለዚህ መጨረስን ካለባት ወይም ደግሞ መልስ መስጠት ካለባት በስልክ አይደል የታረቁት፣ ታርቀናል ብለዋል። ሄሉሻዬ ይሄን ያክል እርምጃ እየተራመደ ነው እንዳልኬ ማለት ነው። ስለዚህ ይሆናል አይደል ወይ ተስፋ እንዲቆርጥ ምላሽ ብትሰጪው በውስጥ ባይኔ ስልክ ብታነሽለት ወይም ሲደውል እኔ አዲስ አበባ ሄዶ ይገናኛሉ ያወራሉ ብዬ ነበር የጠበኩት። ግን ከቪዲዮ እንዳየሁት እንደተረዳሁት ከሆነ ምንም አይነት የተደዋወሉት ነገር የለም ብዬ ነው የማስበውና ምክንያቱም ቢደዋወሉና ቢያወሩ ኑሮ ማለት ነው እንዳልኬ በዚህን ያክል ደረጃ ከሷ የሆነ መልስ ቢሰማ ኑሮ በዚህን ያክል ደረጃ በየቀኑ ናፈቅሽኝ ማለት ትናፍቂኛለሽ፣ እጠብቅሻለሁ ብቻ አንዳንድ ነገሮችን እያለ አይለጥፍም ነበረ ማለት ነው። እና መልስን መስጠት ካለብሽ ሄሉሻ በውስጥ ብትሰጪው መልካም ነው ማለት ነው። የሄሉና የእንዳልክን ፍቅር በጣም ብዙ ሰው እንደሚፈልገው አውቃለሁ። ሌላው ባለፈው ራሱ ይሄ ድርጅት ከፈትኩ በስሙ ያለ ጊዜ ማለት እንግዲህ የሆነ ሰው ለነሱን ማድረግ እንደሚችል ሰምታችኋል ብዬ አስባለሁ። የቤት እቃቸውን እንደሚሸፍን። በእርግጥ ፍቅር ይሄ ቁሳቁስ ነገር አይገባውም፣ ቁሳቁስ አያስፈልግም። ግን ደግሞ ምን ያክል እንደሚወዷቸው የተረዳው በዛን ያክል
ሚዲያ ላይ ስላወቋቸው ብቻ ፍቅራቸው ደስ ስላላቸው ብቻ ያንን ማሰባቸው ራሱ እነዚያ ሰዎች በጣም ነው የተገረምኩባቸውና ምን አይነት የተባረኩ ሰዎች ቢሆኑ ነው ብዬ ነው ያሰብኩት ማለት ነው። እንዳልኬ እንግዲህ ብቻ ፈጣሪ ታሪክ ይቀይራል። አናውቅም ምን እንደሚፈጠር ምንም የምናውቀው ነገር የለም ማለት ነው። ግን እንዳልክዬ እኔስ እያሳዘንከኝ ነው ማርያምን። እና ሌላኛው ደግሞ ያው ፎቶውን መነቀስ ልክ ነው ብዬ አላምንም ማለት ነው። እርግጠኛ ስትሆን ብቻ ብታደርገው ደስ ይለን ነበር። ሌላኛው ደግሞ ቤተሰብ ትናንትና ያብስራ ሄሉሻን አንድ ነገር የተናገራታለን እኮ ትናንት ነው ቪዲዮ ሳላወራ ቀረውና በኋላ ማለት ነው ቆጨኝ ለምን አልተናገርኩም ብዬ ቤተሰብ ምንድነው ያላት መሰላችሁ? ሄሉ እኔ አሁን ለምኜሻለሁ፣ በኋላ ግን እንዳይቆጭሽ እያለቀሽ ብትመጪ እኔ አልሰማሽም ማለት ነው። ያብስራ እኔ አሁን እኔ ያብስራ ምን ልበለው? እኔ ምን ማለት አልችልም። ሄሉ ግን ማለት ነው ማርያምን ድጋሚ እያለቀሽ ያብስራን የምትለምኝ ከሆነ የዛኔ ነው በቃ እኔ ሄሉ እኔ እንጃ ለሄሉ ያለኝ መውደድ የሚያበቃው የዛኔ ነው ማለት ነው። ምክንያቱም ከበቂ በላይ ልጅ አልቅሳ ነበረ። ድጋሚ ለያብስራ ብላ ካለቀሰች እንደውም ሄሉሻ ማድረግ ያለብሽ ነገር ያብስራን አስለቅሰሽ አንበርክከሽ እንዲታረቅሽ ማድረግ ነው። ፍቅር ካለበት እሱም ፍቅር ካለበት እኔ አሁን ፍቅሩ እውነት ነው ውሸት ነው የሚለው እያጠራጠረኝ ነው ቤተሰብ። ምክንያቱም እናንተ የምትመለከቱት ሌላ ነው፣ እኔ የምመለከተው ደግሞ ከያብስራ ለምንድን ነው ግትር የሚሆን? በቃ ግትር ባህሪውን የሚታየኝ ኃይለኝነቱን የሚታየኝ ይሄ በፍቅር ስብቅቅ የሚል ባህሪ አላይበትም። እና ሴት ልጅ ማሸነፍ እንዲህ በተገተረ አይደለም አለ አይደለ? ስብቅቅ ብሎ ሴት ልጅ ማሸነፍ ይችል ነበር ያብስራ። ግን ሁሉንም ነገር በጉልበት አለ አይደል? እኔ አባወራ ነኝ እያለ ነው ያለው ማለት ነው ያብስራ። ይሄ አባወራነት አሁን ላይ አይሰራም። በተለይ በዚህ ዘመን በፍጹም አይሰራም። ሴትም ወንድም እኩል ናቸው። ምንም ጾታችሁ ምናልባት ሊለያይ ይችላል። አንተ ወንድ እሷ ሴት፣ በምታደርጉት ነገር ግን እኩል እንደሆናችሁ ነው የምነግር ማለት ነው። እና አንተ ባለፈው እንደዛ ስታረግ ሄሉሻ በቃ ዝም አለች ምናምን። ከዛ በኋላ እሷ ብድሯን መመለስ የለባትም ብለህ ነው የምታምነው። በትናንትናው ቪዲዮ የተረዳሁት ማለት ነው። እንደዛማ እንዳታስብ። ሁሉም እኩልነት ያስፈልጋል ከዚህ ጋር ማለት ነው። እና ምንድነው እኔ እንደዛ ባደርግ እኔ እንደዛ ሴት ይዤ ስመጣ እሷም ወንድ ይዛ መምጣት አለ ወይ ያለ ማለት ነው እንዴ? ኦፍ ኮርስ ማምጣት አለባት። ምክንያቱም